አዲስ ነገር አለ እንዴ? ምንድነው እየተፈጠረ ያለው ነገር? መጠራጠር አብዝቻለሁ፣ ግን ደግሞ አትፍረድብኝ። ምንም አይነት ነገር ላይ እርግጠኛ መሆን ስለሚከብድ ነው። ለማንኛውም ልነግርሽ ፈልገው ልጅ ደህና መሆኗል። ያልኩሽን ነገር ከፈጸምሽ ደግሞ ልጅሽን ይሰጥሽ። የዚህ ሴትዮ መኖር ለእኔ ስጋት ቢሆንም ለናቲ ስትል ግን እንድትኖር ፈልግ ነበር። ትሁት፣ ሁሉንም ነገር እኮ አውቃለሁ። ገዚህ ያሰበውን ሀሳብ ቀድሜ የተናገርኩት እንድታስመልጫ ስለፈለግኩ ነው። ቤቲ፣ እባክሽ ልጅ እንዲመለስ ሆናለች። አልችልማ። አንቺን ታውቂያለሽ ይሄንን። ትችያለሽ፣ ከፈለግሽ ትችያለሽ። ይኸውልሽ ትሁት፣ ልጅሽን የምትፈልጊያት ከሆነ ምንም አይነት ነገር ትንፍሽ አትይም። እንቅልፍ አልተኛውም። እባክህ ዛሬ ልጄን አሳየኝ። እኔ እኮ ልጅሽን አላውቀውም። አንተ የኔ ልጅ አታውቀውም? አዎ አላውቀውም። ልጅን የማታውቀው ከሆነ እንዴት ነው ያወቀኝ? ለማወቅ እሞክራለሁ፣ ግን ስህተት እንዳንሰራ እንጠንቀቅ። የምን ስህተት? የትሁት ነፍስ ማጣት ልጇ እነሱ ጋር ያለችው። ፈልጌ ነበር፣ ቦታውን ቴክስት አደርግልሃለሁ፣ ግን እባክህ እኔ ጋር እንደምትመጣ ለሰው እንዳትናገር። ምን ነው አለሚ? መሄድ እፈልጋለሁ። ወዴት? ወደ ልጄ ነው። ለምን ብዬ አምናለሁ? እኔ እኮ በልጄ አባት በባሌ ብዙ የሆንኩ ሰው ነኝ። አንተ ሰው ከእኔ የምታመልጥ ይመስላል? አድናቂ ከሆንክ አንድ ቀን ቡና እየጠጣን ላወራ እችላለሁ። እኔ ገዛኸኝ፣ ምናልባት አላወቀኝ ይሆናል። እንዳውቅህ እንቋቋ አይነት ሰው አይደለም። ይኸውልህ ላስጠነቅቅህ ነው የመጣሁት። አንተ እኔን ማስጠንቀቃችን ከቻልክ ልጅቷን ልቀቃት፣ አለበለዚያ ግን በምንግባባበት ቋንቋ እንድትለቃት አደርጋለሁ። ለመሆኑ ማን እንደሆንኩ ታውቀኛለህ? ታውቃለህ እያልክ ስታወራ ምንም እንደሆንኩ ገብቶኛል። ዝም ብትል ክብር ይታይ ነበር። አንተ ግን ብዙ ለመክበር አወራህ። ለሚገጥምህ ነገር ግን አስብበት። አታስብ። ብዙ አሳልፌያለሁ። የምደነግጥ ሰው አይደለም። እየጨለመ ነው። ጀንመርቂ ከቀዝቃዛው አየር ጋር ተቀላቅሎ በሻታን ባንክ ጎዳና እየተንሸራሸረ ሲያስብ ቆይቶ ወደ ሆቴሉ ገብቷል። በሰፊው የምኝታ ክፍሉ ውስጥ ካለው ምቹ ሶፋ ላይ ተቀምጦ ጠቋሚ ጣቱን እንደ ሽጉጥ ደቅኖ ብዙ የንግድ ሐሳቦችን እያወጣ እያወረደ ያለ ሚስተር ሉ አንኳኩቶ ገባ። ይቅርታ ጌታዬ። ሚስተር ሉ አራጦ ወለሉ ላይ እንደቆመ ሐዘን በዋጠው የሚመስል ድምፅ ተናገረ። ኢንጂነር ብጡል ናምና ሙቶ ነበር ለካ። ከተቀበረ 1 ዓመት አልፎታል። ይህ ፈጣሪ ያለ የምትለኝ እውነት ነው? አሳዛኝ ነው። አዝናለሁ። የረጅም ጊዜ ጓደኛህን በዚያ ላይ የሚስትህን ወንድም ማጣት፣ ከዚህም በላይ ብጡልን ያህል ምሁር ማጣት ቀላል አይደለም። እሱ ጂነስ ነበር። ሚስተር ሉ እየቆዘመ የጀመርቂን ትከሻ መታ አድርጎት ፊት ለፊት ካለው ሶፋ ላይ ተቀመጠ። ሉ ኤምኤስኤስ ለሚሰኘው የቻይና የስለላ ተቋም የተመለመለው በእንግሊዝ ሀገር ሁለተኛ ዲግሪውን ሲሰራ በነበረበት ወቅት እንደ አውሮፓ አቆጣጠር በ1987 ዓመተ ምህረት ነበር። ሉ በሚመለመልበት ወቅት ስለ ኤምኤስኤስ የሰማው ብዙ ቢሆንም የዚህ የስለላ ተቋም አባል ከሆነ ወዲህ ግን ስለ ኤምኤስኤስ ከሚነገረው ውስጥ ጥቂቱ ብቻ እውነት እንደሆነ ተገንዝቧል። በዓለም ዙሪያ ስማቸው ሳይጠራ ከማይውሉት ከሲአይኤ እና ከሞሳድ የበለጠ የረቀቀ አቅም ያለው ድርጅት እንደሆነ ለመገንዘብ ጊዜ አልወሰደበትም። ኤምኤስኤስን ከነዚህ የስለላ ተቋማት የሚለዩት አያሌ የስለላ ቴክኒኮች አሉት። ኤምኤስኤስ ዳና የለውም፣ ዱካ አይተውም። ማንም ሳያውቅ የኤምኤስኤስ ሰላይ እንዲሆን ይደረጋል። ሚኒስትሪ ኦፍ ስቴት ሴኩሪቲ ወይም በምህጻረ ቃሉ ኤምኤስኤስ ብዙ ያልተነገሩ የጀብድ ታሪኮች ያሉት የቻይና የስለላ ተቋም ነው። በቻይና የወንጀል ሕግ አንቀጽ 4 ላይ በግልጽ ሰፍሮ እንደሚገኘው የኤምኤስኤስ አባል የሆነ ሰው እንደ ሕጋዊ ፖሊስ በወንጀለኝነት የጠረጠረውን ማንኛውንም አካል የማሰር ስልጣን አለው። ኤምኤስኤስ የሚለውን አስፈሪ ስምና ማተሙ ያለበት አንድ የኤምኤስኤስ ኤጀንት ማንኛውንም የተጠረጠረ ሰው አንገቱን ፈጥርቆ ፍርድ ቤት የማቅረብ መብት አለው። ኤምኤስኤስ እንደ አውሮፓን አቆጣጠር ከ1949 ዓ.ም በፊት ሲዲኤስኤ በሚለው ስሙ ይታወቅ ነበር። ሴንትራል ዲፓርትመንት ኦፍ ሶሻል አፌርስ ተብሎ። ኤምኤስኤስ የሚለውን ስሙን እንደ አውሮፓን አቆጣጠር በ1983 ይዞ ተሐድሶ ሊደረግለት የቻለበት ዋናው ምክንያት የእርስ በርስ የመፈራረጅ ችግር ውስጡ ስለተከሰተ ነበር። ኤምኤስኤስ በ1983 ውስጣዊ ጉድፉን ካጣራ በኋላ ግን ሲአይኤን ጨምሮ አያሌ የስለላ ድርጅቶችን ቋጥኝ ጨምድዶ እንደሚይዝ የዋርካ ስሮች ሰክስቆ ሊይዛቸው በቅቷል። የመረጃ አሰባሰብ ዘዴውን ከሌሎች የስለላ ድርጅቶች የተለየ የሚያደርገው ሌላው ጉዳይ
ለኤጀንትነት የሚጠቀማቸው በዓለም ዙሪያ የሚበትናቸውን ቻይናውያን ተማሪዎችን መሆኑ ነው። ለኤምኤስኤስ ለመረጃነት የማያገለግል ጉዳይ የለም። ማንኛውም ቻይናዊ ተማሪ ውጭ ሀገር ሄዶ ተምሮ ሲመለስ የተማረበትን ደብተር እንኳ ጥሎ እንዲመጣ አይመከርም። ከዚህም ሌላ በዓለም ዙሪያ የተበተኑ የቻይና ወዛደሮች፣ ተቋራጮች፣ ባለሀብቶች፣ ኢንቨስተሮች፣ ወታደራዊ ሹማምንቶች፣ ዲፕሎማቶች ሳይቀሩ የኤምኤስኤስ ዓይንና ጆሮዎች ናቸው። ዓይኖቻቸው የሚያዩ ጆሮቻቸው የሚሰሙ ባይመስሉም የኤምኤስኤስ የስለላ ዋነኛ ዓላማ የንግድ፣ የቴክኖሎጂ፣ የወታደራዊና የተፈጥሮ ሀብት ምስጢሮችን ቀን ተሌት ሳይሰለች ወደ ቻይና መላክ ነው። ከሌሎቹ የስለላ ተቋማት የሚለየው ሌላው ጉዳይ ደግሞ ግልጽ የሆኑና የተቀናጁ ኦፕሬሽኖችን ከማድረግ ይልቅ በተራቀቁ የቴክኖሎጂ ውጤቶች ምስጢሮቹን ሁሉ መመንተፉ ነው። በዓለም ዙሪያ የሚገኙ ሀገራትን በኤምኤስኤስ ላይ ምሬታቸውን ብቻ ሳይሆን በይፋ ክሳቸውን አሰምተዋል። በአውሮፓ ቤልጅየም፣ ፈረንሳይ፣ ጀርመን፣ ፖላንድ፣ ሩሲያ፣ ስዊድን፣ ዩናይትድ ኪንግደም፣ በእስያ ኔፓል፣ ህንድ፣ ስሪላንካ፣ በሰሜን አሜሪካ፣ ካናዳ፣ ዩናይትድ ስቴትስ፣ በላቲን አሜሪካ፣ ኩባን የመሳሰሉ ሀገራት በይፋ የንግድ፣ የኮምፒውተር፣ የኤሌክትሮኒክስ ስለላ ተፈጽሞብናል፣ በብዙ ቢሊዮን ገንዘብ የሚገመቱ መረጃዎችን ተመንትፈናል በማለት ኤምኤስኤስን የከሰሱ ሀገራት ናቸው። ሆኖም ወደ ቻይና የሚገባ እንጂ የሚወጣ ሚስጥር የለም። ኤምኤስኤስ ያፈጀ ሚስጥሩን ለይስሙላ ካለቀቀ በቀር ሚስተር ሉ በእንደዚህ አይነቱ የኤምኤስኤስ የመረጃ ምንተፋ ላይ ከተሰማራ ብዙ ዓመታትን አስቆጥሯል። ይህ በረቀቀ የመረጃ ስልቱ አንቱ የተባለው ሉ ታዲያ አሁን በአፍሪካ ውስጥ መረጃን ለመመንተፍ በተቀነባበረው ሴራ ውስጥ ማንን መጠቀም እንዳለበት በትክክል ማወቁን አይጠራጠርም። ዠን መርቂን ግራ በመጋባት ላይ ይገኛል። ይቅርታ ጌታዬ፣ የኢንጂነር ብጡል ከተቀበረ 1 ዓመት አልፎታል ብሎ ዠን መርቂን መርዶ አርድቶት ጥቂት ሲመለከተው ከቆየ በኋላ በእርግጥ በማለት ንግግሩን ጀመረሉ። ወደ በሩ እየተራመደ በእርግጥ በተወለድኩበት በየለው ሪቨር ሸለቆ ውስጥ ከምትኖር አንዲት አስማተኛ ሙት ሰው የማስነሳት ጥበብ በመማሬ ለውዱ ጓደኛዬ ላንተ ኢንጂነር ብጡልን መቃብሩን ፈንቅሎ እንዲወጣ አድርጌዋለሁ ብሎ በሩን ሲበረግደው ቀይ ሙሉ ሱፍ የለበሰ ሰው እየሳቀ ጥልቅ አለ። ኢንጂነር ብጡል የጥንቱ ጓደኛዬ እንደምን አለ? ዠን መርቂን ተጠመጠመበት። እንዲህ ይቀለዳል እንዴሉ? ዠን መርቂ ኢንጂነር ብጡልን እንዳቀፈ በሳቅና በብሽቀት መሃል ሆኖ ጠየቀ። እናንተ ቻይናዎች ቀልድና ቁም ነገራችሁ ይምታታብኛል። ይህም እንግዲህ ቀልድ መሆኑ ነው። ተልሚድ ከሆስፒታል የተሰጠው የጊዜ ገደብ ከማለቁ ጥቂት ደቂቃዎች ቀደም ብሎ ወጥቷል። የተደገሰለትን ጽዋውን ከመቅመሱ በፊት ጸደይ ባመጣችው የኮንትራት ታክሲ በቅድሚያ ያመሩት ወደ አንድ የልብስ መሸጫ ሱቅ ነበር። ጸደይ ለተልሚድ ይስማማዋል ብላ ያሰበችው ነጭ ሙሉ ሱፍ በእርግጥ በልኩ እንደተሰፋ ሆኖ አምሮበታል። ፈገግ ብላ ስትመለከተው ከቆየች በኋላ እባክህ ወደ ቁሙ መስታወት ቀርበህ እንዴት እንዳማረበት ተመልከት አለችው እየተፍለቀለቀች። መልአክ መስልሃል። ተልሚድ ከቁሙ መስታወት ፊት ለፊት ቆሞ ራሱን ይመለከት ጀመር። አይኖቹ ፈጥነው ቀኝ እጁ ላይ ተተከሉ። የእጅጌው ተንዘላዝሏል። የተንዘላዘለውን እጅጌ ወደ ኮቱ ኪስ ከተተውና አላምረው ሲል እንደገና አውጥቶ እንዲንዘላዘልተው ጸደይ መልአክ መስልሃል ያለችው በአእምሮ ሲመላለስ ቆይቶ ትንሽ ከቆዘመ በኋላ አንድ ክፍ ብቻ ያለው መልአክ ሳያስበው ድምፁ ጮኸበት። ጸደይ አዲስ የገዛችውን የራት ቀሚስ እያስተካከለች ከኋላው መታ ከጎተተችው በኋላ ፊቱን ከማዞሩ በጥፊ አጮለችው። ሁለተኛ እንዲህ ስትል እንዳልሰማህ እርሳው፣ እሺ እርሳው። መብረር የማልችል ከንቱ መልአክ
ምናልባት በአንድ ክንፍ ብቻ መብረር የሚችል ብቸኛው መልአክ ብትሆንስ? ክራባቱን ሳብሳብ አድርጋ አስተካከለችለት። በዝምታ ተመለከታት። አይኖቿን አይኖቹ ላይ ተክላ በተማጽኖ ተመለከተችው። እርሳው አለች በለሆሳስ። ከንፈሮቿ በዝግታ ሲላቀቁ የሞቀ ትንፋሿ ገረፈው። ራሱን ባውንታ ወዘወዘ። ፈገግ ስትል አብሮ ፈገግ አለ። በዚህ ጊዜ ልብስ ሻጩ ወደ እነሱ መጥቶ መልሱን ለጸደይ እየሰጠ አምሮባችኋል ሲል አዳነቀ። የሚፋቀሩ ጥንዶች የለበሱት ሁሉ ያምርባቸዋል። ተልሚድና ጸደይ በሰውየው ንግግር ተያይተው ተሳሳቁ። መልሰው ሁለቱም በማፈር እየተቅለሰለሱ ሲወጡ ከኋላቸው የሰውየው ንግግር ተከተላቸው። በውሃ ይለቅ ቦሌ ሲደርሱ ምሽቱ ገፍቶ ነበር። ኤምባሲዎች ባጥለቀለቁት በዚህ ሰፈር ውስጥ ከኮንጎ ኤምባሲ በስተምዕራብ ከባሃኢ ቤተ ጸሎት በስተምስራቅ በኩል ተጠምዝዞ በሚገኘው የጀመርቂ ግቢ ከመሸ ደረሱ። ከግቢው ውጭ ቆመው ሲያዳምጡ ግቢው ጸጥ እረጭ ብሏል። ሽታ ባላቸው ቀጫጭኖች የጽድ ዛፎችና ከጸባጦስ ቅጠሎች ላይ ሽው ከሚለው ቀዝቃዛ ነፋስ በቀር የሚያሰማ ኮሽታ ነገር የለም። አደገኛ አጥር የሚል ጽሑፍ በሁለት ቅልጥሞች መካከል ያለ የሰው ጭንቅላት አጥንት በአደገኛው የግንቡ የሽቦ አጥር ላይ አፈጠጡባቸው። የዛሬው ዝግጅት እስከዚህ ድረስ ነበረ። ቀጣዩን ክፍል ይዘን እንቀርባለን። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።